ምዕራፍ 20 ዳዊት አራቦትን እንደያዘ። እንዲህም ሆነ፣ በዓመት መጨረሻ ነገሥታት ወደ ሰልፍ በሚወጡበት ጊዜ ኢዮአብ የሰራዊቱን ኃይል አወጣ፣ የአሞንንም ልጆች አገር አጠፋ። መጥቶም አራቦትን ከበበ። ዳዊትም በኢየሩሳሌም ተቀምጦ ነበር። ኢዮአብም አራቦትን መትቶ አፈረሳት። ዳዊትም የንጉሣቸውን የሞልኮልን ዘውድ ከራሱ ላይ ወሰደ። ክብደቱም 1 መክሊት ወርቅ ያህል ሆኖ ተገኘ። ክቡር ዕንቁም ነበረበት። በዳዊትም ራስ ላይ አስቀመጡት። ከከተማይቱም እጅግ ብዙ ምርኮ ወሰደ። በውስጧም የነበሩትን ሕዝብ አውጥተው በመጋዝ ተረተሯቸው፣ በመጥረቢያም ቆራረጧቸው። ዳዊትም በአሞን ልጆች ከተሞች ሁሉ እንዲሁ አደረገ። ዳዊቱም ሕዝቡም ሁሉ ወደ ኢየሩሳሌም ተመለሱ። ከዚህም በኋላ በጋዜር ላይ ከፍልስጤማውያን ጋር ጦርነት እንደገና ሆነ። ያን ጊዜም ኡሳታዊው ሲቦቃይ ከኃያላን ወገን የነበረውን ሲፋይን ገድሎ ጣለው። ደግሞም ከፍልስጤማውያን ጋር ሰልፍ ነበረ። የያኤርም ልጅ ኤልያናን የጌት ሰው የጎልያድን ወንድም ለሂሜን ገደለ። የጦሩ የቦም እንደ ሸማኔ መጠቅለያ ሆኖ ተገኘ። ደግሞ በጌት ላይ ሰልፍ ሆነ። በዚያም በእጁና በእግሩ 6 ጣቶች በጠቅላላ 24 ጣቶች ያሉት አንድ ረጅም ሰው ነበረ። እርሱም ደግሞ ከኃያላን የተወለደ ነበረ። እስራኤልንም በተገዳደረ ጊዜ የዳዊት ወንድም የሳምዓ ልጅ ዮናታን ገደለው። እነዚህም በጌት ውስጥ ከኃያላን የተወለዱ ነበሩ። እነርሱም 4 ኃያላን ነበሩ። በዳዊት እጅ በአገልጋዮቹም እጅ ወደቁ።